እኛ ሴቶች አንወስን አንቁረጥ እንጂ ከወሰንን የምሬ ነው የምላችሁ ልባችን ደንዳና እኮ ነው። ልክ የዋህ የሆነውን ያህል ሩህሩህ አዛኝ የሆነውን ያህል ልባችን ደንዳናና ቆራጥ ነው የሚሆነው። በቃ የመጨረሻው ሰራችን ላይ ምንም ነገር አይመልሰንም። ለምነን በቃ እየየ ብለን የራሳችን ለማድረግ እንደደከም ነው ያህል አውልቀን ለመጣል ራሱ በቃ ቁርጥ ወስን ካረገን ብንለምን እየየ ብንባል አንሰማ መስሎ አይታየንም። በቃ ብትጠበሰው አትሸቱንም። እንደውም ያኔ ሳናውቅ አፍቅረናቸው የተንገላታ ነው ጊዜ ወይኔ ምን ሆኜ ነው ግን እኔ ነበርኩ ያንን ሰው ያፈቀርኩት እኔ ነበርኩ ግን ብለን ነው የምንገረመው። በቃ የእውነት ሲሪየስሊ በቃ እና ቆራጥ ስንሆን እንደዚህ ያምርብናል። ሩትዬ ኩርት ያልኩብሽ ቃላቶችሽ በቃ ነጥብ 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 ምን ጅኒጃንካ ንትርክ ምን አስፈለገ? በቃ ነጥብ 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 ቃላት ልቅ ያለ ቃላት ተናግረሽ በቃ ምን አፊ ቁርጥ ይበልልሽ። በቃ የሆነ በቃ ነጥብ ነጥብ ያለው ቃላት ተናግረሽ ውሳኔሽን ያስተላልፍሽ። በቃ ውሳኔሽን ተመለስ አትመለስ ከዚች ጉሬዛ ጋር ቁም አታቁም እንዴ ምን አደከመሽ? በቃ ወለቅ ይሄድ እጅ ጉሬዛም አንድ ቀን ማለት ነው ሚስት ያለውን ፈልጋ ደግሞ መማገጡ አይቀርም። ያኔ ምናልባት ይገባዋል። ወንዶች በተፈጥሯችሁ ከረፈደ በኋላ ነው የሚገባችሁ። ከረፈደ በኋላ ካከተመለት በኋላ ኦትሮ ነው እንጂ መጥኖ መደቆስ። አሁን ምን ያረጋል? ድስትን ጥሎ ማልቀስ ይላል ያገሬ ሰው ሲተረት ማለት ነውና ተረትና ምሳሌው ራሱ ያገሬ ሰው በጣም ጥሩ ትምህርት ይሰጣል። እኛ ችግራችን ነገር ካልተዘረዘረና ካልተመነዘረ አይገባንም እንጂ በድፍኑ ራሱ የሚተረኩ ትረካዎችና የተረትና ምሳሌዎች በጣም ጥሩ ትምህርት ነው የሚሰጡትና ያረፈደባችሁ ወንዶች ሳይረፍድባችሁ ንቁ። ሚስታችሁ ተስፋ ሳቆርጥባችሁ ሳትተዋችሁ እንደ ጦስ ዶሮ ከጭንቅላቷ አውልቃ ሳትጥላችሁ በጣም ቆራጥ ከሆነች ሴት ልጅ በነገራችን ላይ ከበቃትና ከሰለቻት ያ ሰው አያስፈልገኝም በቃኝ ብላ ከወሰነች የምሬ ነው የምላችሁ ምንም አይመልሳትም። ምንም ከዚህ ልጅ ጋር አቁሚ ሲሏት የነበሩ ቤተሰቦች ራሱ ኧረ በቃ ወልደሻል አንዴ አብረሹኝ ቢሏት ራሱ አስባ ነው የምትለው። ያኔ ከዚህ ልጅ ጋር ያለሽን ነገር አቁሚ ሲሏት ነው እንዳለችውላ ከዚህ ልጅ ጋር ቀጢ አሁን ወልደሻል እኮ በቃ ምናምን ቢሏት ራሱ ነው አሁንም መልሷ ወሰነች ነው። ሴት ልጅ ሳትወስን ተስፋ ሳቆርጥባችሁ ንቁ ወንዶች ንቁ። በቃ አብረሹ እንግዲህ ቀረብ። በቃ በነገራችን ላይ እኔ አንድ የእህትነት ምክር ልምከር። እስቲ ያንተና የሩታን ፎቶዎች የእውነት ትበዛብሃለች እኮ አልገባትም ነው የምትለው። በቃ እኔ ነኝ እንደዚህ ስኩራራና ስንቀባረር የነበርኩ ደግሞ ከኔም ብሶ ብለህ ነው በራስ በስጨት የምትለው። ነገሩ በጣም ነው የሚጣጣመው። ከርከሩና ጉሬዛ ይመቻመቻል። በቃ አንድ ጉሬዛ አግኝታል የደስ ያለ ጉሬዛ የደስ ካለው ከርከሮ ጋር በጣም ነው የሚመቻቸው። ግን እኔ ነኝ እንደዚህ እቺኔ መሰለች እምቧይ ልጅ እምቡጥ የሆነች ልጅ ቆንጂ ልዕልት የሆነች ሔዋንን ጥዬ ከአንድ ጉሬዛ ጋር ተጣብቄ ወይኔ ነው የምትለው። ትቆጭበታለህ። የሆነ ሰዓት ይጸጽታል። ደግሞ ከኔም ብሶ የደስ ያለው ጉሬዛ እኮ ነው የምመስለው። እኔም ከኔም ብሶ ደግሞ እቺን የመሰለች ቆንጆ አሳዝናለሁ ብለህ ነው በራስ በስጭት የምትለው የምትበሳጨው። የእውነት አመለጠች። በቃ አሁን አመለጠች። ምናልባት ለእንደው አንድ እድል ከተሰጠ በጣም እድለኛ ነህ፣ ተጠቀምበት። በኋላ ጸጉርን ስትነጭ መሬት ስትቧጠጥ ግርግዳ ስትደበድብ እንዳትገኝ። የምሬ ነው የምልህ። ምናልባት ቻንስ ካለ ሴት ልጅ ከወሰነች ነው። በነገራችን ላይ ግን አብራህ እንኳን ኢቭን ሶሪ ብላ እንኳን እንደው ለልጄ ብዬ ልኑር ብትል ራሱ የትላንትናው ፍቅር የለም፣ ሞቷል እሷ ውስጥ። ትላንትና አብርሽዬ ደረት ላይ ልጥፌ ዳሰስ ይቀራል፣ የለም። ሶሪ ብላ እንኳን አብራህ ብትኖር የትላንትናውን የሩታን ፍቅር የሩታን ሮማንቲክ አታገኘው፣ ሞቷል እሷ ልብ ውስጥ። ገባር? እና ወንዶች በዚሁ አጋጣሚ በጠቅላላ ወንዶች ምክር የምሰጣችሁ ነገር አንድ ሴት በጣም አፍቅራችሁ
እሷ ያልተመቻትን ነገር አቁም። ይሄ ነገር አልተመቸኝም፣ ይሄ ነገር ልክ አይደለም፣ ይሄ ነገር ትክክል መስሎ አልታየኝም ስትል አዳምጣት። ለምንድን ነው እንደዚህ ያለችው? ሴት ልጅ ትክክልና ትክክለኛው ሁኔታ ላይ ነው የምትለው። አዎ ከዚች ጉሬዛ ጋር አብረህ መሆኗ ምቾት ነስቷታል፣ ታቆማለህ። ደስ ስላላ አይደለም እየመረረ ታቆማለህ። ሚስት ስለሆነች ስላልተመቻት ደስ ስላላላት ለአንዴትም ለማታቃት ትላንትና ለመጣች ሲስተርሊ ብላዘርሊ ለምትባል ጉሬዛ ሴት ሚስትን የልጅህን እናት ማስቀየም መስሎ ታይቶ ነው። እቺ ጉሬዛ ደግሞ ምን አለች? በቃ ካንቺ ጋር ራሱ ማድረግ የሚፈልገውን ነገር ከኔ ጋር መጥቶ ተማክሮ ነው የሚያደርገው። አንቺ የሆነ በቃ ጭንቅላትሽ ውስጥ ንፍጥን ይሞላው። እስቲ አዝጁ፣ ጭንቅላትሽን አዝጁ። በጥሩ ሁኔታ ታገናዝቢያለሽ። እኔ በነገራችን ላይ በቃ የእናንተ ባል ሌላ ሴት ጋር ሄዶ እንዲማግጥ ማትፈልጉላ የሌላው ወንድ ታማግጣላችሁ። በቃ የሌላን ባል ታማግጣላችሁ። እኔ ምን አይነት አስተሳሰብ ምን አይነት ጭንቅላት ጥሩ ነው። እንደውም ብታይ እየረሳ ነው። ደስ ይላል። እግዚአብሔር ይመስገን። አጭም እግዚአብሔር ይመስገን። እያፋቱም የሰው ትዳርን እያፋቱም እግዚአብሔር ይመስገን። እኔ ግራ የሚገባኝ ነገር እኮ ነው። በቃ ጥሩ ነው እያረግሻለሽ። በቃ አፋተሽ አንቺ ባል ታደርጊው ነው። እግዚአብሔር ይመስገን። ስንቱን ይችላል የኔ ጌታ። እንደኔ አይነቱን ተሳዳቢ እንደዚች አይነት ጉሬዛ የሰው ሚስትም ቀምታ እግዚአብሔር ይመስገን። አቤት ስም በስንቱ ይጠራል የኔ ጌታ። ይቅር በለን፣ ይቅር በለን፣ ይቅር በለን ነው የምለው። የምሬን ነው የምላችሁ። እና በቃ ወንዶች በተቻላችሁ መጠን ያገባችሁ ሚስታችሁ ኖ ባለቻችሁ ዙሪያ ላይ ለምን ብላችሁ ቢያንስ እሷ ፊት ባትቀበሉት እንኳን ለምን እንደዛ አለች ልክ ናት ወይ ይሄ ነገር ትዳሬን ያፈርሳል ወይ ኑሮዬን ይበጠብጣል ወይ ብላችሁ ልታስቡ ይገባል። በነገራችን ላይ በአብርሃም አልፈርድም። አብርሃም ማለት ጭንቅላቱ ገና እንጭጭ ነው፣ አልበሰለም። ያልበሰለ ወንድ ደግሞ ትዳር እንዴት ነው የተመሰረተው? ትዳር እንዴት ነው የሚቀጥለው? ትዳር እንዴት ይፈርሳል? ምኑን ያውቃል? በላ ጠጣ፣ ጫንቃውን ማሳበጥ፣ ደረቱን ነፍቶ መራመድ። በቃ ተወዳጅ ነኝ። ኦ ማይ ጋድ! በዚህ ወጣትነትና በዚህ እድሜማ ልጠቀምበት፣ ሴቱን ላተራምስበት የሚል ነው። ጭንቅላት ዶማ ነው። በቃ ነፍጥ ነው የሞላው። በቃ እንጭጭ ነው ገና። ለጋ ነገር እኮ ለጋ ነው። ምንም አይችልም። ምንም ማገናዘብ፣ ምንም ችግር አይችልም። ምንም ውጣ ውረዳ አያውቅም፣ ፈተና አያውቅም፣ ዋጋ አያውቅም። የሆነ ሰው እኮ ዋጋ የሚሰጠው የሆነ የሚያስብ ሰው ሲሆን፣ አሁን ወንድ ልጅ በሰል ማለት አለበት ከሴቷ የሚባለው በጣም አስተዋይ ሰው እንዲሆን ነው። ትዳሩን መያዝ የሚችል ሰው እንዲሆን እኮ ነው። አገናዛቢ እንዲሆን እኮ ነው። ገና ሳያገናዝቡ ትዳር ውስጥ ይገባሉ። ከዛ በኋላ በቃ ትዳር እንዴት ነው የሚቀጥለው? እንዴት ነው የሚፈታው? እንዴት ነው አያውቁትም። እኔ አልፈርድም። አትቸኩሉ ወንዶች ለማግባት ይላሉ፣ ይገባሉ። በቃ ከዛ በኋላ ደግሞ በቃ ያቺኛዋ ታምራቸዋለች። ይቺኛዋ ፍቅር አለቃ፣ ጣሙ አለቀ። እንደ መስቲካ አጣጥሞ ጣላት። በቃ ደግሞ ያቺኛዋ ገና ያልተበላችሁ በቃ ያልበላት እሱ ነው እንጂ ያልበላት ሌላ እኮ አጣጥሟታል። በቃ ሌላው ደግሞ ጣሙ አልቆ ነው ብሎ ነው ይጣላት። ነው እንደዚህ አይደለም። ትዳር እንዲህ አይደለም የኔ ጌታ። አለቀ ደቀቀ። ሚስት የማይመቻትን ነገር እሺ ብለ እርግፍ አርግተተ ለሚስት ሞራል መኖር ነው፣ ዝቅ ማለት ነው። ቤቴ አሁን በዚህ ሰዓት ሚስት ስትወልድ ከውጭ ስትመጣ ሚስትን ግንባሯን ሳብ፣ ልጅህን አቅፈሽ ዳይፐር መቀየር ያለብህ ልጅ አንተ ኩሪፍቱና ምኑፍቱ ነው የምትዝናና የምታላግጥ የማንንም ጉሬዛ የምታገላብጥ አልነበርክም። ግን ይሄ ሁሉ ያልገባህ ምንድነው? ጭንቅላትህ እንጭጭ ገና ያልበሰለ ስለሆነ ነው። በቃ አልበሰለም፣ እንጭጭ ነው ገና ጭንቅላት። በእንጭጭነትን ያገባው ገና ሳትበስል ትዳር ላይ ተንጠለጠልክ። ታውቃለህ? ሳትበስል አይምሮ ሳያገናዝብ ትዳር ላይ ተንጠለጠልክ። ይሄ ነው ችግሩና ስተቱ እዚህ ጋር ነው። አሁን አንዳንድ ወንዶች ቀስ በሉ ብሰሉ፣ መጨረስ ያለባችሁን እዚህ ጋር ጨርሱ። ገና ትዳር ላይ ሳትገቡ ሳትንጠለጠሉ ጨርሱ። መጨረስ ያለባችሁን የማንንም ጉሬዛ ማዝ መምጣት መውረድ የሴቱን ነገር ሁሉ ዓለምን እዩት እስቲ መጀመሪያ። ከዛ በኋላ ትዳሩ ይደርሳል ቀስ ብሎ። ችግር የለም፣ የትም አይሄድባችሁ። በሰሉ መጀመሪያ በሰሉ።
መጀመሪያ ስትበስሉ ነው ሁሉ ነገር ልታገናዝቡ የሚገባውና ብሰሉ። ያገባችሁ ደግሞ እድሉን ተጠቀሙበት። ሴት ልጅ ሳትቆርጥባችሁ፣ ሴት ልጅ ልብ ውስጥ ወይንም ሚስት ልብ ውስጥ ሳትሞት፣ ሚስት ልብ ውስጥ ሳትቀበር ያኔ በቃ ንቃ። ምንድን ያለችኝ? ለምንድን ነው እንደዚህ ያለችኝ? አዳምጣት፣ ችግሯን ለመረዳት ሞክር። ነው ያለችበት ምክንያት ምንድነው? ከዚች ልጅ ጋር ስኖር ኦኬ ኮንፈርት አልሰጣትም፣ ማቆም አለብኝ። ከትዳር አይበልጥም፣ ከሚስት አይበልጥም፣ ከልጅ አይበልጥም ማለት አለብን። ምን አገባት? ገና ለገና ከእሷን አገባውና ከሴት ጋር ላለገጣይ ነው እንዴ? ገና ለገና እሷ አቁም ስላለች ይላቆም ነው እንዴ? በሴት ልጅ አይምሮ ማልመራም ትመራላ። ምን ሚስት ስለሆነች አንተም የማይመችን ነው ስትል ልታቆም ይገባል። አንተ ያልተመቻት ልታቆምልህ፣ እሷ ያልተመቻትን ደግሞ አንተ ልታቆምላት ይገባል። ሚስት ናታ። ገባ? እና ይሄ ነው አሁን ወንዶች ሳይረፍድባችሁ ሚስታችሁን አዳምጡ። ሚስታችሁ ምትላ ጨርሳችሁ በቃ ማግባት አለብኝ ልጅ አፍቅሬያታለሁ ብላችሁ ወስኑ። ልባችሁ አንዷ ሴት ላይ ሳይረጋ በቃ ሴቱ ሁሉ አይናዋጅ ሆኖባችሁ ታገቡና አንዷን ዝም ብላችሁ ማለት ነው። ከዛ ደግሞ ያቺኛዋ ታምራችኋለች። እኔ አይናዋጅ የሚሆንባችሁ ወንዶች ግን መጨረሻችሁ ላይ እጂ መጨረሻው ራሱ ያምረው። ሰው ሁለት እግር ስላለው ሁለት ዛፍ አይወጣም ይላል። ሁለቱንም ወጣለው ብሎ ካሰበ ከሁለቱም ሳይሆን ነው የሚወጣው። ሁለቱም ላይ ሳይወጣ ነው። አሁን ለምሳሌ የማንጎና የብርቱካን ዛፍ ቢኖር ማንጎውን ብርቱካኑ ወይኔ ሁለቱንም ባገኝ ብሎ ሁለቱም ላይ ልውጣ ቢል ማንጎንም ብርቱካኑንም ሳይበላ ራሱም ወድቆ ተሰብሮ አስቡት። ከሶስቱም የወደቀ ዛፍ ነው የሚሆነው። በቃ ከሁሉም ሳይሆን ከብርቱካኑም ሳይበላ ከማንጎም ሳይበላ ራሱንም ማጥቶ በዛ አንዱን መርጦ በቃ ወይ ማንጎ ይቻለኛል ግድ የለም ብርቱካኑን ቀስ ብዬ እበላለሁ በሌላ ቀን ምናም ብሎ ማንጎ ላይ ከወጣ ጋር ማንጎንም በልቶ በጤናው ተመልሶ አስባችኋል። እና ይሄ ነው በቃ አንድን ሴት የልባችሁ ምርጫ አድርጉ። ችግር የለውም። አይኗች ከሆኑባችሁ ደግሞ እዩት። መጀመሪያ ቆይ ሳታገቡ እዩት፣ አጣጥሙት። ሴት ማለት ማናት? እንደዚህ አይነት በነገራችን ላይ ያችም የምታምረው ልባም ሴት ያላግጥባታል። ከዛ ደግሞ ልባብነቷ፣ ሴትነቷ፣ ልዩነቷ የሚገባው ከረፈደ ነው። ከከተመ እሷ ልብ ውስጥ ከሞተ ከተቀበረ በኋላ ከረፈደ በኋላ እና ይሄንን አስተውሉበት ማለትን እፈልጋለሁ። ወደ ቤተሰቦቼ መግቢያ ላይ ሰላም አላልኳችሁም? ሰላም እንዴት ናችሁልኝ? አለሁላችሁ። በያላችሁበት ዳርቻ ሰላማችሁ ብዛልኝ። እኔም ቶሎ ለመምጣት ሞክራለሁኝ። ከእንግዲህ ወዲህ አልጠፋባችሁም። መነገር ያለበት መነገር አለበት። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዛልኝ። ከዴጋ ቻው ብያለሁ።